ወንዶቹም የወር አበባ እናያለን ብዙ ግን አይናገርም እኔ ግን አለ በሙሉ ይቅርታ አድርጉልኝ መጣ አልመጣ አሁንስ እንዴት ናችሁልኝ ውድና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች ዛሬም እንደተለመደው ፈታ ዘና በሚያደርገው ቪዲዮ ተመልሻለሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ በዚህ ቪዲዮ ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ እስቲ ሰፖርት አድርጉ ያው በጣም እንትን እያልኩ ስለሆነ እንደገባለው በጣም እየቀነሰ ነው በቃ በጣም እየቀነሰ ብቻ እስቲ ላይክ እያደረጋችሁ ለሁሉም አድርሱልኝ ወደ ቪዲዮ ሰላም ውድ የአገሬ ልጆች እንዴት ናችሁ አለውን እግዚአብሔር ይመስገን ደህና ነኝ የዛሬ ሳምንት አካባቢ የምወዳት አያቴ የኔ ምላት እናቴ ከዚህ ዓለም በሞት ተለይታለች ማለት ነው ያው ሁላችሁም እንደምታውቁት ቲክታክ መንደር ላይ በሷ ነው የደረስኩት ህልሜን ፍላጎቴን የልጅነት ህልሜን አሳክታልኛለች ያው ከዛሬ 2 አመት በፊት ነበር በጣም የታመመችብኝ ከዛ ሁሉ መከራ አልፋ ከዛ ሁሉ ጭንቅ አልፋ እኔም ከሚዲያው ከጨዋታው ትንሽ አርቀት ወደ ፈጣሪዋ መልሻት ቆርባ ንስሐ ገብታ አሁን እንግዲህ በድንገትም ብትሆን ከዚህ ዓለም በሞት ተለይታብኛለች ሁላችሁም እየደወላችሁ በቲክቶክም በውስጥም ያሳያችሁኝ አጽናናችሁኝ በሙሉ ከልብ አመሰግናለሁ ፈጣሪ ያክብርልኝ አያቴም ሙሽራ ሞት ነው የሞተችው ወደ ፈጣሪዋ ተመልሳ ያው ምንም ለእናንተ ፍቅር ለሆኑ ህዝቦች ጥላይን ሄደችው እና ሁላችሁም በውስጥ ላጽናናችሁኝ በሙሉ ከልብ አመሰግናለሁ እስቲፎ ፈጣሪ ጽናቱን ይስጥ ሁላችንም ተራችንን ጠብቀን እንሄዳለን ይሄ የማይቀር ነገር ነው ይሄንን አውቀን ደግሞ በዚች በመድር በህይወት እስካለን ድረስ ጥሩ ነገሮችን እየሰራን ቢሆን ጥሩ ነው ያሉትንም ማጽናናት ማበርታት ነው አንዴ የሞተ ሰው ሞቷል ያሉትን በማጽናናት ከጎናቸው መሆን ጋይስ በጣም መሳሰላል ጋሽ ከቤ መጣ አልመጣ አሁንስ መጣ አልመጣ ባልኩ አለፈው አልከፈልኩ ገና ይመጣል አሁንስ መጣ ጋሽ ከቤ አልመጣ አረዲሹ አስቸጋሪ ነው ጋሽ ከቤ ይጨምራሉ ሼባ ሙጀሊክስ ሼባ አሁንስ መጣ ጋሽ ከቤ ነገር ሰርታችሁ ብዙ ተስቶት ነገር ግን አብይ ልጅ እንኳን በሰላም ያደረሳችሁ እኛም እንኳን በሰላም ይደረስ ባለንበት ሀገር ባለንበት ዓለም ሁሉ ላንተ አሮጊቶቹም ሻንተም ብለሃል አሮጊቶቹ ይጸልዩልኛል እናቶች ይጸልዩልኛል አባቶች ይጸልዩልሃል አሁንም እንጸልያለን ውጤታችን ያማረ ነው የኔ ልጅ ገና ድል በድል ነው የምትሆነው ጀምረህ ማትጨርሰው ነገር ስለሌለ አሁንም እስከመጨረሻው ስለምታደርስ ዓለምን በሙሉ ታሪክ አድርገዋልና ዓለምን ባንተ ምክንያት ታሪክ ሆኗል እግዚአብሔር ይባርክ ቤተሰብ ይባርክ ባለቤት ያጪ ጓዳ ውስጥ ሆና የምታለቅሰው ሚስት ጌታ ይባርካት በጣም ደስ ትላላችሁ ተባረኩ ልጆቼ ወዳችኋለሁ እንገናኛለን በእነሆ ጌታ ቢፈቅድ ገና ብዙ እናያለን ጌታ ኢየሱስ ይባርካው ይወዳለሁ ኢትዮጵያ ለዘላለም ትኑር ኢትዮጵያ ለዘላለም ትኑር ኢትዮጵያ ለዘላለም ትኑር አው ኢትዮጵያ ለዘላለም ትኑር ይመረቃት የማዘር መረቃት ለዶክተር አብይ አድርሱልኝ ሼር ያረጋችሁ በጣም ያስገረመኝን ቪዲዮ እስታይ ይሄንን ነው ወንዶች የወር አበባ ነው ወንዶቹም የወር አበባ እናያለን ብዙ ግን አይናገርም እኔ ግን አላይም እኔ አላ ልዩነት ማለት እኔ አይጨማላ ወደፊትም አሁንም አላየውም ወደፊትም አላይም ልዩ ገረም ትይጎበዝ ሌላ ተፈጥሮ ገረም ትኑገፋ ጅርቱ የወር አበባ የሳምንትስ ከዋጋስ አርጌ ይምበቆና ምን ፍላጎትሽ ምንድነው ገረም ትቆጥቶ ማለት ነው ጎበዝ አዲስ አመት ከነፍት
ወንድሞች አረ ነው ወጣካቤና ማለት አረ የወራበ ባዳ ቦሩሞ ወብረት እንትን ጎታት ጎታሪ ነው ገልጭ እንታ ኑና ወዛጋቤና ፕሊዝ ኢራፉ በቃ እንታ አንቀበልም የወራበ ባስታ የሳምንትስ እንተቀበሉ አይተንም አናቅም አለቀ ደቀቀ በቃ ቀነደ በቃ እየተባለ ወይ ስፖርት ብቀርስ አይዞሽ ማለት ጊፊ ትሽ ነው የሚቀርሽ ጊፊ ይዘሽ በልሽስ ጊፊ ጭንቅላቱ ታይቷል ጭንቅላቱ ታይቷል ጊፊ ወንድ ልጅ ከነቃጭ አሁን እንቁላል 25 ልገባ ነው ገብቷል መሰለኝ እንደው እንቁላል የቅንጦት ምግብ ሊሆን መግዛት አልተቻለም ምን ይሻላል ጋይስ በዚህ አይነትማ ዶሮ ገዝታችሁ ማርባት አለባችሁ መንከባከብ አለባችሁ በቃ እንደዛ ይሻላል በቃ አንድ ዶሮ አንድ እንቁላል 25 ብር ከመገዛ ቤታችንን አንድ ሁለት ዶሮ ገዝተን እናረባሽ ምንድነው ዶሮ እንቁላል መጣል አቆመ ለምንድነው እንደዚህ የተወደደው ምንም ያልገባኝ ነገር ቢኖር ይሄ ነው እናንተ ሰፈር እስቲ በስንት ነው እየተሸጠ ያለው ኮሜንት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ይቅርታ ነጋሽ ወንድሜም ይቅርታ ከልብ ይቅርታ አድርግልኝ የሥራ ባልደረቦችም የመከላከያ ሰራዊት አባሎች በሙሉ ይቅርታ አድርጉልኝ ይቀርባሉት ፈጣሪ ስንት ኃጢአታችንን ይቅር ብሎልናል እንግዲህ የዚህንም ልጅ ይቅርታን ተቀበሉ ለመፈመስ ብላችሁም ደግሞ አንዳንድ ሰዎች ማይሆን ነገር ባታወሩና ባትፖስቱ ጥሩ ነው ይህ ነገ ዋጋ ያስከፍላችኋል የምሬ ነው ያለና ዘረጋባችሁ ከሆነ አሁን ቤት ገብቼ ባለቤትን ግንባር መሳም ሁሉ አልችልም ለምን እንዴ ከንፈሬ ግንባር ነው ያለና you got it መጀመሪያ እንኳን ሰላም መጀመሪያ እንደመስጠት እዛስ ያለና ከአዲስ አበባ ወልቂጤ የምትጓዙ ሹፌርና ተሳፋሪዎች በጉዟችሁ ላይ ተጂ አስጎሪ ቱሉ ቦሎን አልፋችሁ ከተማችን ወሊሶ ላይ ስትደርሱ ሰፈራችን 07 ላይ በስተቀኝ በኩል የሚገኘው ሰላም ግቡ የሚለው ታፔላ በኮሊደር ልማት ምክንያት ስለተነሳ ሰላም ግቡ ያንን ቦታ ተከተ ሰላም ግቡ ማለትም ጥሩ ነገር አንድ ነገር ደግሞ በዚሁ አጋጣሚ ልንገራችሁ ከአዲስ አበባ ምንድነው ከቡታጅራ ወደ ሆሳና የሚወስደው መንገድ በጣም ተበላሽቷል ያንን መንገድ ብዙ ሰው እየተጠቀመ አይደለም መሰለኝ በጣም በቃ ሰዎች ታዋቂ ሰዎች ያንን መንገድ እያያችሁ ባታልፉና ወደ ጥገናም ተደረገለት ወይም አዲስ መንገድ ብሰራ ጥሩ ላለው በጣም ተሳፋሪዎች እየተንገላቱ ታማሚዎችም ከአዲስ አበባ ወደዛ ሲሄዱ ከዛም ወደዚህ ሲመጡ ሌላ ችግር ነው እየሆነባቸው ያለውና እባካችሁ አንዴ ብትመለከቱ ጥሩ ነው ብዬ ነው ማስበው ለሚመለከተው አካል ሼር ብታረጉልኝ ደስ ይለኛል በዚህ ጨረስን በሌላ ቪዲዮ እስከምንገናኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉልኝ በሌላ አዝናኝ ቪዲዮ እስከምንገናኝ ባይ